40,000 የአሜሪካ ዶላር ይደርሳል ይለናል። አሁን ከላይ በላይ የምትመለከቱት የቢትኮይን ሪስክ ሌቭል ሜዥር ሲደረግ ነው። በብሉ የምትመለከቱት የቢትኮይን ፕራይስ ነው። በቀይ ደግሞ የሪስክ ሌቭሎች ናቸው። በየትኛው ሰዓት ነው ለቢትኮይን አኩሙሌሽን በጣም አሪፍ ምርጥ ተብሎ ቢትኮይን መግዛት ያለብን ሰዓት? እስቲ ታሪክን ወደኋላ አድርገን አመሳክረን እንመልከት። እዚህ ጋር እንደምታዩት ሁል ጊዜ ቤር ማርኬቶች ባሉበት ሰዓት በጠቅላላ የቢትኮይን ሪስክ ሌቭል በጣም ወደ ታች ይወርዳል። ማለትም ከ0.08 አንስቶ እስከ 0.1 እስከ 0.2 አካባቢ የደረሰበት ጊዜ አለ። እዚህ ጋር የ2018 ቤር ማርኬት ላይ 0.15 ላይ ደረሰን ነበረ። እዚህ ጋር የ2014ቱ ቤር ማርኬት ላይ ተመሳሳይ ነገር በጣም ወርደን ነበር። ኢቨን ኢን 2015 ቤር ማርኬቶቹ ላይ በጣም ይወርዳል። ይህ ሪስክ ሌቭል መች መግዛት እንዳለብን ያሳየናል። አሁን የቱ ጋር ያለ ነው? አብረን እንመልከት። በአሁኑ ሰዓት ላይ የቢትኮይን ሪስክ ሌቭል 0.319 ላይ ይገኛል። ይህም የሚያሳየን ገና ያ የባይንግ ኦፖርቹኒቲ ምርጥ የሚባሉት ሰዓት ላይ ገና እንዳልደረስን ነው። ስለዚህ ምን ያክል መውረድ ይችላል የቢትኮይን ፕራይስ? ይህ ሪስክ ሌቭል ምን ያሳየናል? አብረን እንመልከት። በከረንት ማርኬት ሲቹዌሽን የቢትኮይን ፕራይስ 0.1 ሪስክ ሌቭል ላይ ከገባ እዚህ ጋር እንደሚያሳየን 40,000 የአሜሪካ ዶላር ይደርሳል ይለናል። ስለነዚህ ሪስክ ሌቭሎች በደንብ ዲፕ ዳይቭ የማደርግበት ቪዲዮ ዩቲዩብ ቻናል ላይ ወጥቷል። ሊንኩን ባዮ ላይ ማግኘት ትችላላችሁ። ሞር ዲፐር አናሊሲስ ያደረግንበት ቪዲዮ ነው። እናንተስ የቢትኮይን ፕራይስ ምን ያክል ይደርሳል ብላችሁ ታስባላችሁ? ኮመንት ላይ አሳውቁኝ።